የስውሯ ማርያም አስተዳዳሪ ይሄው መጣለች። እንስማት እስኪ። እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰብ በህይወታችሁ የተጨነቃችሁ ግራ የተጋባችሁ ሰዎች ካላችሁ ያው እግዚአብሔርን ነው የምላችሁ እመኑኝና ስውሯ ማርያም ገዳም ሂዱ። እኛ የስውሯ ማርያም ልጆች ልታቁልን የምንፈልገው ጉዳይ እኛ ስለ ቤተ ክርስቲያኗ አላወራንም። ስለ ስውሯ ማርያም ዝም አንልም። ስለ ስውሯ ማርያም ዝም አንልም። ሰላም የተወደዳችሁ የማርያም ልጆች ሚዲያ እንደምን አላችሁ? በመላ ዓለም ያላችሁላችሁ እንግዲህ እኛ የማርያም ልጆች ስለ እመቤታችን ክብር ስለ እመቤታችን ፍቅር የምንመሰክርበት የምንማማርበት ይህ ሚዲያችን ዛሬ ደግሞ በአንድ መርሃ ግብር ወይም በአንድ ሐሳብ መተናል። ይህም በሰሞኑ በተአምሯ በምህረቷ አነጋጋሪ ስለሆነችው ስውሯ ማርያም ገዳም ነው። ስውሯ ማርያም ገዳም እንግዲህ በዚሁ ከአዲስ አበባ እጅግ በቅርብ ርቀት ወደ ደብረ ብርሃን መስመር ጫጫ ከተማን አለፍ ብለን ጽጌረዳ መንገጠያ 8 ኪሎ ሜትር ያህል ገባ ብሎ የምትገኝ ቤተክርስቲያን ነች። ይቺ ቦታ ለብዙዎች ድህነት እየሆነች ነው። በየዕለቱ የምንሰማው እጅግ ነፍስን የሚያሳርፍ እጅግ የሚገርም አስደናቂ የሆኑ ተአምራቶች እየተፈጸሙባት እመቤታችንም በምልጃ በበረከት እሷም ብለው ለሚመጡ ሁሉ በልዩ ፍቅር በልዩ በረከት በልዩ ተአምር እያደረገችላቸው ትገኛለች። በስውሯ ማርያም ካንሰር፣ HIV የሞተ ሰው እንኳን እንደተነሳ ባይናችን አይተናል፣ በጆሮአችንም ሰምተናል። ይህ ተአምር የምታደርግ ልዩ ቦታ አስጨናቂ በሆነው በዚህ ዘመን ብዙዎች በተለያየ ደዌ ተይዘን የት እንገባለን የት እንሄዳለን እያለን በምንጨነቅበት ሰዓት ተአምራትን እያደረገች ነው። እስቲ በሰሞኑ ደግሞ ስለዚህ ገዳም በዚህ በማህበራዊ ሚዲያ አዳዲስ ነገሮችን እንዲሁም የሚያስከፉ ነገሮችን እየሰማችሁ ነው። እስቲ በማህበራዊ ሚዲያ ምን ተባለ ተመልክተን እንመለስ። ስለ ስውሯ ማርያም ዝም አንልም። ስለ ስውሯ ማርያም ዝም አንልም። ሁላችንም የበኩላችንን እንወጣለን። ቤተክርስቲያናችን የሁላችንም ናት። ሁላችሁም ስለ ስውሯ ማርያም ዝም አንልም። ሴት ልጅ ሥርዓተ ቤተክርስቲያን አይደለም። ሊቃውንት ባሉበት ካህናት አባቶቻችን ባሉበት ሴት ልጅ ሥርዓተ ቤተክርስቲያን አይደለም። ለገዳሙ ያለች ለራሷ የምታደርገው ይቁም። በተለያየ ጉዞ ማህበራት ሂዱ ምእመናን። ትክክል። ዝም አንልም። መቼም ዝም አንልም። ዳስረሹ ሁላችንም እንግዲህ አይታችኋል። ስለ ስውሯ ማርያም ዝም አንልም። እስከ መጨረሻው ድረስ እንታገላለን። አንገታችን ካራ እስከሚገባ ድረስ እንታገላለን። ማንም አይሰማም። ሌባ ቤተክርስቲያናችንን አታስተዳድርም። ስለዚህ ሁላችሁም ተሳተፉ፣ ሁላችሁም ተባበሩን። እስከ መጨረሻው እንሄዳለን። የምናቆመው ጉዳይ አይደለም። እናመሰግናለን። የዘራ ይቆም መቤት የዋሻዋ ንግስት ለአባ ኤፍሬም ለአባ ያራቆስ የተለመነች መቤቴ ለሁላችንም ትለመነን። በረከቱን ሁላችንም እየሄድን እንድናፈስ የውስጥ የገቡትን እመቤቴ ታጽዳ። እኛ ደግሞ በበኩላችን ያለንን ስራ ሁላችንም ቢሆን ቤትሽን አጽያልን የገቡትን ዘራፊዎችን ሌባ እምነታቸው በሌላ በኩል የገቡትን ሁላችንም ተባብረን በጋድ እናውጣቸው ይውጡ። እናመሰግናለን። ሮሚ መሄድ የምትፈልጉ ሰዎች ምእመናን በሙሉ እሷ በምታዘጋጀው የቤተ ክርስቲያን ስላልሆነ እሷ በምታዘጋጀው ጉዞ እንዳትሄዱ። መናኸሪያ ሄዳችሁ በግሩፕ መሄድ ትችላላችሁ፣ መኪና ተከራይታችሁ ወይም ደግሞ በግል ሚኒባሶች አሉ። አንድ ላይ ተባበሩ። እናንተ በሷ ጉዞ መኪና የምትሄዱ ከሆነ አንድ ሰው የገደላችሁ እንደሆነ እወቁት። በመኪናው 65 ሰው አለ። 65 ሰው እንደገደላችሁ እወቁት። ለቤተ ክርስቲያን የሚጠቅም ጉዳይ ስላልሆነ ነው። እናመሰግናለን። እሺ ሰላም ናችሁ? እንዴት ናችሁ? ሰላማችሁ ብዝት ይበል። እንደምታዩት ስውሯ ማርያም መተነው ዛሬ የሚገርማችሁ ከኋላ የምታዩት አብዛኛው መኪና ያለ አግባብ የሆነ እየሰበሰበ
650 እስከነመሰው ያሉ እየሰበሰቡ ነው ያሉት። ያለ አግባብ ብልጽግና ነው፣ ሃይማኖታዊ አይደለም፣ ሃይማኖታዊ ያልሆነ ነገር ነው፣ አይፈቅድም። እና አብዛኛው ሰው እንደምታዩት ግርግር ላይ ነው ያለውና አላስፈላጊ የሆነ ነገር እንዲሆን ስለማንፈቅደኛ ኦርቶዶክስ ተዋህዶች የሚመለከተው አካል ወደዚህ አካባቢ ወደ ተለያየ ጉዞ የሚል ከላይ ጋይድ የሚያደርጋቸው አካል ያስፈልጋል። ገንዘብ አግባብ ነው እየተበላ ያለው። እንወዳቸዋለን። ኦርቶዶክስ ሆናችሁ ሼር አድርጉት። እናመሰግናለን። እኛ የስውሯ ማርያም ልጆች ልታቁልን የምንፈልገው ጉዳይ እኛ ስለ ቤተ ክርስቲያኗ አላወራንም። እኛ ስለ አባቶች አላወራንም። እኛ ያወራነው ስለ አንዲት ሴት፣ ስለ አንዲት ወጠጤ ሴት፣ ዱርዬ ሴት፣ ስለ ሰውን ስለምትደበድብ ሴት ቤተ ክርስቲያንን እንደ ግል ቤቴ ልቆጣጠረው ከምትል ከአንዲት ወንበዴ ሴት ጋር ነው። ስለዚህ ሴት ነው የምናወራው። እላይዋ ላይ ስላለው መንፈስ ነው የምናወራው። ከክርስቶስ ወገን አይደለሽም። ውጪ፣ ከቤተ ክርስቲያን ውጪ። አባቶች ስለናንተ አላወራንም። አሁንም ስለ ቤተ ክርስቲያንም አላወራንም፣ ስለ ገዳማም አላወራንም። ቤተ ክርስቲያኗን ግን እንደፈለጋት ስለምታረግ አንዲት ባለጌ ሴት እስከ መጨረሻው እናወራለን። ኑ ላይቭ ላይ አንቺም መግባት ትችያለሽ። ነይ ግቢ፣ ወንድ ኮንሽ ነይ ግቢ፣ ገብተሽ እናውራ። እውነታ ስላለን ማለት ነው። ጥያቄ ካላችሁ ኑ ላይቭ ላይ። ምንም የጥቅም ክፍፍል የለንም። እኛ ሲጀመር አናውቅም እንደዚህ አይነት ነገር። እኔ ፐርሰናሊ አላውቅም። ስለ ጉዞ ምናምን ስለምትሉት አላውቅም። የራሴ ስራ ያለኝ ሰው ነኝ። ግን የእናቴ ቤተ ክርስቲያን የእናቴ ቤት ሲዘረፍ በወንበዴው ሲከበብ ዝም አይደለም። ይህ ድምጼ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ ይህች ቤተ ክርስቲያን እመቤታችን ተአምር በመስራቷ ህዝቡ እየጎረፈ ነው። ይህ ደስ ቢያሰኝም ሰው ድነት እያገኘ ቢደሰትም የሚያዝንበት ነገር ደግሞ እየበዛ ነው። በሴት የምትመራ ቤተ ክርስቲያን የለችንም። ቶሎ እንዲስተካከል የምንፈልገው ጉዳይ ሰው እየተደበደበና እንዲሁም እየተመናጨቀ ይገኛል። ቤተ ክርስቲያኗ በራሷ አባቶች ልትተዳደርም ይገባል። ስለዚህ በአስቸኳይ ምን እንደተፈጠረና እዛ አካባቢ እዛ ቤተ ክርስቲያን ላይ ምን እንደሚሰራ እወቁና አሳውቁን። ስለዚህ ምዕመኑ ከሚንገላታና ከሚማረር ካሁኑ ብታስተካክሉት ይሻላል። ቤተ ክርስቲያኗ መዋቅር አላት። ስለዚህ አባቶቻችን ለዚህ መዋቅር ለዚች ቤተ ክርስቲያን ሰላም አብጁለት። ምዕመናን መማረር የለባትም። እመቤታችን ቅድስት ድንግል ማርያም በተአምሯ እየተደሰቱ ተስለው እየመጡ እየሆነላቸው ነው። ስለዚህ አሁን በሴት የምትመራው ወይም እየተመናጨቁና እየተገፈተሩ የሚያመልኩበት ቦታ አይደለም። ደስተኛ ሁነው ሄደው ደስተኛ ሁነው መመለስ አለባቸው። ትኩረት ለስውሯ ማርያም። የስውሯ ማርያም አስተዳዳሪ ይሄው መጣለች። እንስማት እስኪ። እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት የገዳሙ ጉዞ ትክክል አይደለም፣ የገዳሙ አይደለም፣ የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል። ይህ ጉዞ የገዳሙ ጉዞ ነው። ሁለት ደግሞ ህዝበ ምዕመናን እባካችሁ፣ ምክንያቱም ሰው አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ፣ አትቸኩሉ፣ ከአባቶች ተረዱ። ምክንያቱም አንድ ሰው ከቤተ ክርስቲያን በላይ ሊሆን አይችልም። አባቶች አሉ ገዳሙ ላይ በጾም በጸሎት ረጅም ጊዜ የሚያሳልፉ። ስውሯ ማርያም ገዳም እንግዲህ እንደምታውቁ ከ100 በላይ ስውራን አባቶች ያሉበት ብዙ ምዕመን የሚድንበት ሰዓት በነበረ ሰዓት ልክ ብዙ ህፃናት የሚገርመው የምታወሪው እውነት ቢሆን ደስተኞች ነበርን፣ እንሰማሽ ነበር። ካወራሹ መሃል አንድም እውነት የለውም። ምክንያቱም የምታዘጋጀው ጉዞ የግል ጥቅምሽና ለራስሽ የምትተዳደሪበት እንጂ ቤተክርስቲያን ስውሯ ማርያም የምትጠቀምበት አይደለም። እስከዛሬ ብዙሃን ሲሄዱ ለቤተክርስቲያኗ ገቢ ቢገባ ያቺ ቤተክርስቲያን ምን ያህል በተጠቀመች ነበረ። አባቶች እንዲህ አድርግ እያልሽ የምታመናጭቂ ሌሎቹን በካልሲና ባዷችሁን እግራችሁን ሂዱ እያልሽ እያስወለቅሽ
አንቺ ግን በጫማ አውደ ምሕረት ላይ በካልስ ምትወጪ አንቺ ማነሽ? የቤተ ክርስቲያኗ ድምጽ አንቺ ልትሆኛቺ። ምክንያቱም ስውሯ ማርያም አባቶች እስካሏት ድረስ እነሱ ራሳቸው ይጋፈጡ። ከመጣሽ ማርያም ታምጣሽ። ላይቭ ላይ እንጠብቅሻለን። ምእመኑ የደረሰበትን ችግር ይናገራል፣ አንቺም ትመልሻለሽ። ስለዚህ ይሄ ሰይጣን ያወራል የምትዩ ሰይጣን በሰዎች ላይ አድሮ የምትዩ የራስሽን ሰይጣን አላቂ። እመብርሃን የተመሰገነች ትሁን። እግዚአብሔር ይመስገን። የክርስቶስ አማኞች ነን። እውነቱን እንናገራለን። ሰው እየታፈነ የመኪና ስፖኪዮ እየተመታ እየተቆረጠባቸው መስታወታቸው እየተሰበረ ሰው እየሞተ የምታስከብር ቤተክርስቲያን የለችም። ስለዚህ እውነት ካለሽ ላይቭ ነይ። የተጎዱት ሁሉ ሲናገሩ የዛ ላይ መልስ ስጪ። እንጠብቅሻለን። እንግዲህ በሰሞኑ በስውሯ ማርያም ገዳም ጉዞን በማስተባበር የምትገኘውን ይችን እህታችንን በገዳሙ እያደረገች ያለችው ነገር አግባብ አይደለም፣ ልክ አይደለም የሚል ድምጾች እየተሰሙ ነው። ይህንንም ሀገረ ስብከቱ እንዲሁም ደግሞ ጠቅላይ ቤተ ክህነቱ ማስተካከል እንደሚገባው እየተናገሩ ነው። አሁን የምንናገረውኛ ስውሯ ማርያም ምንም እንኳን ሰዎች የየራሳቸው ሐሳብና ፍላጎት ቢኖራቸውም ከስውሯ ማርያም የምህረት ቦታነት ከስውሯ ማርያም በረከት ጋራ የሚያገናኘው ነገር የለም። እህታችን በዚህ ቦታ ላይ መንፈሳዊ ጉዞ አዘጋጅታ ለግል ጥቅሟ ታውላለች። እንዲሁም ደግሞ አባቶችን ታመናጭቃለች፣ ሰዎችን ታስደበድባለች። ቅድስት ቤተክርስቲያን ይህንን ጉዳይ ልትፈታና ልታስተካክል እንደሚገባ ሁላችንም ማሳሰብ ይገባናል። ሁላችሁም የስውሯ ማርያም ጉዳይ አጀንዳ እንዲሆን ስውሯ ማርያም እያላችሁ አንቺ ጠብቂን፣ አንቺ ድረሽልን እያላችሁ በኮሜንት መስጫው ላይ አስቀምጡልን። እቺ እህታችንም ደግሞ ሰዎች የሚሰጧትን አስተያየት ተመልክታ ራሷን የምታሻሽልበት እንዲሁም ደግሞ ከሰው ጋር የምትታረቅበትን መንገድ እንድታመቻች ሚዲያችን በዚህ አጋጣሚ ጥሪ ያቀርባል። ብዙ ጊዜ እኛም በሚዲያችን ስለ ስውሯ ማርያም አቅርበናል። ተአምር የምታደርግ እጅግ የበረከት ቦታ እንደሆነች። ታዲያ ይችን የበረከት ቦታ በእኛ በልጆቿ እዛና እዚህ ሆነን በቃላት በምንወራወረው ወሬ ቤተክርስቲያኗ ወይም ደግሞ ገዳሟ ተአምራቷን አትተውም፣ ወይም ደግሞ ድንግል ማርያም ረዴቷ አትተውም። ነገር ግን የሚስተካከሉትን ነገሮች ቶሎ አስተካክለን ቅድስት ቤተክርስቲያንን እንድናገለግል፣ ይችም ደግሞ የበረከት ቦታ በአንድ ሰው የምትተዳደር ከሆነ ሌሎች መንፈሳዊ ጉዞ አዘጋጆች እንዲሁም ደግሞ ከሌሎች ክፍለ ሀገራት የሚመጡ ሰዎች አትምጡ የሚባሉ ከሆነ ይሄ እጅግ ከሥርዓተ ቤተክርስቲያን እንዲሁም ደግሞ ከቀኖናና ከዶግማ የወጣ ነገር ስለሆነ ይሄ በአፋጣኝ ሊስተካከል ይገባል እንላለን። እናንተስ ስውሯ ማርያም ገዳም ሄዳችሁ ምን ገጠማችሁ? የገጠማችሁን ነገር እስቲ ሁላችሁም አስቀምጡልን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይጠብቅልን። የስውሯ ማርያም በረከቷ ረድኤቷ ከኛ ከሁላችን ጋራ ለዘላለም ጸንቶ ይኑር። በመጨረሻም አንዲት እህታችን ስውሯ ማርያም የተደረገላትን ነገር ምስክርነት እናቀርብላችሁና መርሃ ግብራችን ጨርሳለን። ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ይህንን የድንግል ማርያም ልጆች በመላው ዓለም የሚሰበሰቡበትን የዩቲዩብ ቻናል ቤተሰብ እንድትሆኑ በድንግል ማርያም ስም እንጠይቃለን። ወስብሐት ለእግዚአብሔር። እመኑ። ዛሬ እኔ የመጣሁት እናቴ እመቤቴ ስውሯ ማርያም ያረገችልኝን ድንቅ ነገር ለመመስከር ነው። ምክንያቱም እመቤቴ ካደረግሽልኝ ለልጆችሽ መሰክርልሻለሁ፣ በአካልም መጥቼ ደጅሽ ላይ መጥቼ መሰክራለሁ። በተጨማሪም ደግሞ ሶሻል ሚዲያ ላይ ቪዲዮ ሰርቼ ያረግሽልኝን ነገር እናገራለሁ ብዬ ቃል ገብቼላት ነበርና ዛሬ የመጣሁት ኦልሬዲ በአካል ሄጃለሁኝ። የቀረኝ በሶሻል ሚዲያ ነው። ዛሬ እሱን ለመናገር ለእናንተ ለመመስከር ነው የመጣሁት። እስከ መጨረሻው አዳምጡት፣ ይጠቅማችኋል። ደረሰች መብርሃን፣ ለኔ ደረሰች ስውሯ
ይቅርታ ለእናንተም ትድረስላችሁ፣ ለእኔ ደረሰች ለእናንተም ትድረስላችሁ። የምሬ ነው የምላችሁ። አልቅሳችሁ ለምኗ ታደርግላችኋለች። ከዛ ደግሞ ማለት ነው ሌላ ደግሞ በመሀል ስራ ቢዚ ሲሆን ተመላላሽ አንድ የምታገዘኝ ቤት ውስጥ ምግብ ምናምን ታብስልኝ ልጅ ነበረች እና ከስውሯ ማርያም ያመጣሁት የቅቤ እምነት ነበርና ጨጓራዬን ያመኝ ስለነበር አንድ ቀን ሁሌ ይወስዳለሁ ያልኩኝ ካመጣሁት በኋላ ፍሪጅ ውስጥ ረጅም ጊዜ አስቀምጬው ተጠቅሜው አላውቅም። እዛ የሆነ ቀን እሷም እዚሁ ምግብ እየሰራች ከመብላቴ በፊት ቆይ እምነት ቅቤ ሁሉ አጥበት ብዬ ቅቤውን አጥኩኝ ማለት ነው። እሷም በጣም ኃይለኛ ደም የሚያስተፋ ጨጓራ ነበር የነበረባት እና ትንሽ ስጪ ለኔ ምናምን ብላኝ እሺ ብዬ በማንኪያ ቀንሼ ሰጠኋት፣ ዋጠችበት። ከዛ በኋላ እንደዛ ደም የሚያስተፋት ቡና አለች ስትነግረኝ፣ ቡና አንድ ሲኒ ላይክ ፉት ማለት አትችልም። ትንሽ ከጠጣች ጨጓራዋን በጣም ያማታል፣ ደም ያስተፋታል ምናምን እና አሁን ላይ ግን በቀን 5-6 ሲኒ እንኳን ብጠጣ ምንም እያመማት አይደለም ብላ እኔ መሄድ አለብኝ ሄጂ ደጇ እመሰክራለሁኝ አለችኝ ማለት ነውና ሂጂ መስክሪ፣ ምክንያቱም የተደረገለት ሰው ሄዶ መመስከር አለበት ግዴታ ብዬ ስለማምን ነውና ሂጂ መስክሪ ብዬ እሷም እንደዚሁ ከጨጓራ በሽታ ድናለች። እኔም ከዛ በኋላ ጨጓራዬ ሙሉ ለሙሉ ጠፍቷል። አሁን ላይ ምንም ጨጓራዬን እያመመኝ አይደለም። እስከ 9 ሰዓት እየቆየሁበት እንኳን ምንም እየተሰማኝ አይደለምና እመቤቴ ወላዲተ አምላክ ስውሯ ማርያም እናቴ ለኔ ደረሰች፣ ለእናንተም ትድረስላችሁ። ለሁላችሁም በየቤታችሁ በየጓዳችሁ እሷ ትግባላችሁ። አመሰግናለሁኝ። ሰው የተጨነቃችሁ ሰዎች ስውሯ ማርያም ገዳም ሂዱ፣ ታመሰግኑኛላችሁ። እወዳችኋለሁ። ባይ